የእናንተ ሚስጥረኛ እግዚአብሔርና እግዚአብሔር መሆን ያለበት። እኔ ይሄ የልብ ጓደኛ በሚለው ነገር እኔ ባይ ዘ ወይ አላምንበትም። የኔ የልቤ ጓደኛ እግዚአብሔር፣ የሚስጥሬን ማካፍለው እግዚአብሔር። ከዛ ውጪ ሰው በህይወት ያሉ ሰዎች ቦታ አላቸው፣ በየቦታቸው ይኖራሉ በልቤ ውስጥ እንጂ ለእግዚአብሔር የምሰጠውን ቦታ ለማንም አልሰጥም። እንደዛም ነው መሆን ያለበት። and I think አንዳንዴ ይሄ በልብ ወዳጅ ምናምን ኢሹ የሚገጥመን ኦፍኮርስ ለጽድቅ የምንፈተነው እንዳለ ሆኖ ለእግዚአብሔር የምንሰጠውን ቦታ ለሰው ስናደርገው ያኔ እግዚአብሔር ራሱ ይቆጣና ይፈትናል። አይገርማችሁም? ስለዚህ ሰውን ማስቀመጥ ባለባችሁ መንገድ ባለባችሁ ቦታ አስቀምጡት፣ አክብሩት፣ ውደዱት። ሀዘን ራሱ ከሰው ጋር ያምራል፣ ደስታም እንዲያውና ከሰው ተለይቶ ይኖራሉ የሚል ህይወት የለም። አጉል የዋህነት አያዋህ። ጥንቁቅ መሆን ያስፈልጋል በጣም ማለት ነው። ሚስጥራችሁን፣ የልባችሁን ምኞት፣ የልባችሁን መሻት አትዝሩ።